የህወሓት ቡድን ከትጥቅ ትግል ዘመኑ ጀምሮ ከአራት አስርት ዓመታት በላይ በነበረው ጉዞ ስልጣንን እንደ ተራ የፖለቲካ መገልገያ ሳይሆን እንደ ህልውና ማስጠበቂያ አድርጎ ሲያይ ነው የኖረው። በቡድኑ እይታ በስልጣን ላይ መቆየትና የድርጅቱ ህልውና ተያያዥ በመሆናቸው ከኃይል ማዕከልነት መውጣትን እንደ መክሰምም ይቆጥረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ከስልጣን ውጭ መኖር የማይችል ከራሱ ጋርም በፍቅር የወደቀ ሲሉ ይገልጹታል። ከስልጣን ውጪ መኖር የማይችል ሊደርሺፕ ነው ያለው። አንድ ወቅት ይነስ የሚብዛም ሀሳቦች የሚመስሉ ነገሮች አቅርቦ የመንቀሳቀስ ይችል ነበር። ምንድነው የሆነው? ዳቪንቺ ከራሱ ስዕል ጋር ፍቅር ወደቀ ይባላል፣ ከሞናሊዛ ጋር። ቲፒኤልኤፍም ከራሱ ፈጠራ ጋር ነው ሊደርሺፑ የሚያቀርበው አቺቭ የሚያደርገው ነገር ሳይኖር ነው። እውነት ልንገራችሁ፣ ያልተለወጠ የሂማን ዌቭ ታክቲክ እየተጠቀምክ 5 ሚሊዮን ህዝብ ያለው ህዝብ እየመራ በሂማን ዌቭ ታክቲክ 120 ሚሊዮን ህዝብ ለማሸነፍ ሞከር ስህተትም ነው። አሁን ላይ ከመቼውም ጊዜ በላይ በትግራይ ክልል የተጠላው የህወሓት ቡድን ከሻዕቢያ የኮረጀውን የግዳጅ ውትድርና በከፋ መልኩ ትግራይ ውስጥ እየተገበረ ነው። በዚህ ደረጃ ቲፒኤልኤፍ ትግራይ ውስጥ ተጠልቶ የሚያውቅበት ጊዜ የለም። ቢኮዝ የተለየ ነገር ኤርትራ ይሄ ምንድነው ግፋ የሚባለው በኃይል ሰው መመል አስገድዶ ወደ ካምፕ ማስገባት፣ የሆነ ሰፈር ከበው ያራወጡ የደበደቡ የሚመለምሉበት ጊዜ የለም። ሻዕቢያ እንኳን ሻሽሎታል። በጣም አሪፍ ተማሪ ስለሆነ ቲፒኤልኤፍ በአጭር ጊዜ ውስጥ ከአብያተ ክርስቲያናት ሳይቀር በኃይል እየመለመለ ደርግ የወደቀበት ምክንያት ሲተነትን ቲፒኤልኤፍ ታውቃላችሁ። በኃይል የመለመለ በማዋጋቱ ህዝብ ሊዋጋለት ስላልፈለገ ነው ብሎ የተነተነ ቲፒኤልኤፍ ሊደርሺፕ አሁን ተመልሶ የትግራይን ወጣት በኃይል አዋጋለሁ የሚልበት እድል የለም። በየቀኑ በመኪናም በእግርም በአውሮፕላንም ከአካባቢው መውጣት የሚገደድበት ምክንያት ታዲያ እንዲህ ያለ ሁኔታ ውስጥ ያለው ኋላ ቀሩ የህወሓት ቡድን በሀገር ውስጥ ብሎም በውጭ ከሚገኙ የጥፋት ኃይሎች ጋር ጥምረት በመፍጠር ራሱን ለማዳን እየሰራ ይገኛል። ይህ እርስ በርስ ለመጠፋፋት የሚፈላለጉ ቡድኖችን ያጣመረው ጽምዶ እያሉ የሚጠሩት ጥምረት አብሮ የሚዘልቅ ሳይሆን ለቡድኖቹ ለራሳቸው ጥፋትን ይዞ የሚመጣ ነው። እንድናለን በሚል የተጀመረ እንቅስቃሴ ነው። ያድናቸዋል፣ ያጠፋቸዋል እናያለን ግን የሚያድን ህብረት አይደለም። እኔ አንድ ኤግዛምፕል ሁል ጊዜ አንድነት ኃይል የሚሆነው የጋራ እምነት የጋራ አቋም ሲኖር ነው። እርስ በርስ የሚጠፋፋ ለምሳሌ የከሰል ምድጃ ውስጥ ያሉ ከሰሎች ቶሎ ነው ወደ አመድነት የሚቀየሩት። ቢኮዝ ትንሽ ራቅ እንኳን ብታደርጋቸው ትንሽ ሊቆዩ ይችላሉ። ዋናው ነገር ይሄ እንደማያዋጣ እያወቁም ጭምር ግን ዴስፐሬት የሆነ ሰው ሲምፕል ኤግዛምፕል ነው። ቲፒኤልኤፍን ካላጠፋም ብሎ ከፌደራል መንግስት ጋር የተጣሉ ሁለት ኃይሎች ከቲፒኤልኤፍ ጋር አብረው አዲስ አበባ ገብተው የማይበት እድል በሺህ ዓመትም ይመጣሉ ያላስብም። የህወሓት ተጣማሪ ሆኖ የመጣው የሻዕቢያ መንግስትም ከህወሓት ጋር ያለው ግንኙነት መንታ መልክ ያለው ነው። ሁለቱም አካላት በባላንጣነት አንዳቸው የሌላኛው የበላይ ለመሆን አንዳቸው በሌላቸው ላይ ሴራ ሲሸርቡ የነበሩ ናቸው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ። በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ የሚል ግንኙነት ነው የነበረው። የነዚህ ሁለት ጸረ ኢትዮጵያ ኃይሎች ጥምረት ኢትዮጵያን ማዳከም ላይ የተመሰረተ ነው። በተለይ የኤርትራ መንግስት ኢትዮጵያን ማዳከምን የህልውናው መሰረት አድርጎ ኖሯል። አብዛኛው የትግራይ ህዝብ አዲሱን የህወሓትን የእብደት መንገድ አይቀበሉትም የሚሉት አቶ ጌታቸው ረዳ የፌዴራሉ መንግስት የህዝብን ጥያቄዎችን መመለሱን መቀጠል ይኖርበታል ሲሉም ይገልጹታል። ቲፒኤልኤፍ በመቶ ሺህ በለው በ200 ሺህ የሚቆጠር አባሉ የዚህ እብደት አካል ነው ብያለሁ። የዛ እብደት አካል መሆን ስላልቻልኩ ነው የሰላሙ መንገድ የመረጥኩት። አድነን ሲል የነበረ ሰው ነው። በግልጽ ነግራችኋለሁ። ዛሬ ካልፈረን አት ኦል ኮስትስ ጠፋን ሲል የነበሩ ሰዎች አሁን ፕሪቶሪያ አላግባብ ነው የተፈረመው ብለው ይሟገታሉ። የትግራይ ህዝብ የኢትዮጵያ አካል ነው። መንግስትም በዛ ደረጃ ትኩረት የሚያደርግለት ህዝብ ነው። አስቸጋሪ ሁኔታዎችን ጭምር የትግራይ ህዝብ የሚገቡት ነገሮች ሊያገኝ ይገባል የሚለው መልእክት በተግባር እያስተላለፍን እስከቀጠለ ድረስ ከነዚህ ሰዎች እብደት ጋር መጥፋት የሚፈልግ ህዝብ የለም።
በፕሪቶሪያው ስምምነት የሰሜኑ ጦርነት መቋጫ አግኝቶ የሰላምን አየር መተንፈስ የቻለው የትግራይ ህዝብ ዳግም ወደ ግጭት እንዲገባ አይፈልግም። ህወሓትና አጣማሪዎቹ እየደገሱ ያሉት የጥፋት ድግስም ህዝቡን የሚመለከት አይደለም።